بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، السلام عليكم ورحمة الله وبركاته. إن شاء الله زاري كفل أسراند يا مختصر الداء والدواء كتاباتشن يكتلال ابن القيم رحمه الله تعالى يو عندنا الرساو ياكل ودهالا ملس سنل طياكيو ወንጀል መስራት አድክሞት ከዛ ወንጀል መውጣት አቅቶት ከዛ ወንጀል ለመውጣት ይሞክራል፣ ይታገላል። ነገር ግን ያ ነገር የሚጨምረው ብርታትን ወንጀሉ መጠንከርን እንጂ ሌላ ነገር አልሆን ሲለው ወደ ኢብኑል ቀይም ረሂመሁላህ መጥቶ ምክርን ጠየቃቸው። የተፈተነበት ወንጀል እጅግ ከባድ ወንጀል ስለሆነ መውጣት ስላልቻለ ኢብኑል ቀይም መውጣት እንደሚቻል እጅግ ቀላል የሆነ ነገር እንደሆነ እያስረዱ ከዛ በኋላ ደግሞ የወንጀልን አደገኝነት መዘርዘራቸውን ቀጥለዋል። ወንጀልን እንዲጠላ ወንጀል ልክ እንደ እሬት እንዲመራው ከዛ የዛው የወንጀል አደገኝነት ትዝ ባለው ቁጥር ከወንጀል እንዲቆጠብ ነገራቶችን እየጠቀሱለት ነበር ማለት ነው። ዛሬም የምንቀጥለው ወንጀል ከሚያመጡ መዘዞች ውስጥ ነው። قال رحمه الله ومن عقوباتها أنها تخرج العبد من دائرة الإحسان وتمنعه ثواب المحسنين. منالو ابن القيم رحمه الله ومن عقوباتها كقطعቶቿ መካከል ከወንጀል ቅጣቶች መካከል أنها እሷ ወንጀል تخرج العبد አንድን ባሪያ ታወጣዋለች። تخرج ታወጣዋለች العبد አንድን ባሪያ ታወጣዋለች ከምን من دائرة الإحسان ከኢሕሳን ክልል ታወጣዋለች። ዳኢራ ክልል الإحسان كإحسان كلل تاوطالج وتمنعه تكلكلوالج ثواب المحسنين يا أسام ماريوچن من دا تكلكلوالج. إحسان سراونو محسن دمو سويونو. إحسان كما عرفها النبي صلى الله عليه وسلم أن تعبد الله كأنك تراه فإن لم تكن تراه فإنه يراك. الله اللي تعملكنا ولك الله ندم التايو هنا أنت انكو أباتي وسو الله سبحانه وتعالى يا هللنا. طيب يه أعلى مراتب يعني كدين هلو كدين مراتب هلو تلك السنو إحسان سويا وانجل بسرا كتر كإحسان يوتا من مالتنا الله يينيال الله ملكتنيال يمي لو نقر كالسلية أفايهدال سوي زند ما يدرقون الله سبحانه وتعالى في الزند ما الرق جمرال. طيب هي بتأم تلك فتنان الناس فيت ما تارقون أبات فيت ما تارقون ብቻን ስትሆን የምታደርግ ከሆነ ኢሕሳን ከሚባለው ደረጃ እየወጣህ ነው ማለት ነው። ለዛ እኮ ነው አቡ ጃድ طيب أوحى الله تعالى إلى نبي من الأنبياء قل لقومك ما بالكم تسترون الذنوب من خلقي وتظهرون لي. طيب الله سبحانه وتعالى ولا نبياتوች ወህይን አወረደ። አንተ ነብይ ለህዝቦች በላቸው الله سبحانه وتعالى ما بالكم تسترون الذنوب من خلقي وتظهرونها لي. ምንድነው ጉዳያችሁ ምንድነው? ወንጀልን ከኔ ፍጡራኖች ትደብቃላችሁ፣ ለኔ ግን ግልጽ ታደርጉታላችሁ። ሰው ፊት አትሰሩትም፣ እኔ ጋር ግን ብቻችሁን ስትሆኑ ትፈጽማላችሁ። إن كنتم ترون أني لا أراكم فأنتم مشركون بي. እኔ እንደማላያችሁ የምታምኑ ከሆነ ወንጀልን ስትሰሩ አላህ ይመለከተንም አላህ ያየንም ብላችሁ የምታምኑ ከሆነ እናንተ በኔ ካዲ ናችሁ። وإن كنتم ترون أني أراكم እኔ ግን እንደማያችሁ እንደምመለከታችሁ የምታምኑና የምታውቁ ከሆናችሁ فلم تجعلوني أهون الناظرين إليكم. ታዲያ ለምንድነው ከተመልካቾች ሁሉ እኔን ደካማ ተመልካች የምታደርጉኝ? ለምን ሰዎች ዘንድ የማታደርጉትን ለምን እኔ ጋር ታደርጋላችሁ? ይላል አላህ Subhanahu Wa Ta'ala ለነብያቶች ሲያዛቸው جامع العلوم والحكم ላይ ሰፍሯል። إذن وتمنعه تكلكلوالج ثواب المحسنين የአሳማሪዎችን ምንዳ ተከለክለዋለች ወንጀል ማለት ነው። قال فإن أراد الله به خيرا አሉ ሱብሃንአላህ فإن أراد الله به الله መልካምን ከፈለገ خيرا በሱ ላይ መልካምን ከፈለገ በሰውየው ላይ فإن أراد الله
አላህ ከፈለገ ቢሂ በዚህ በወንጀለኛው ሰው ላይ ኸይረን መልካምን ከፈለገ አቀረሁ ያረጋገዋል፣ አላህ ያዘወትረዋል። ፊ ዳኢረቲ ኡሙሚል ሙእሚኒን ሱብሓነላህ በጠቅላላ አማኞች ክልል ውስጥ አላህ ያረጋገዋል። ፊ ዳኢረቲ ክልል ኡሙሚል ሙእሚኒን ከአማኞች በጠቅላላ ክልል ውስጥ ያደርገዋል ማለት አላህ ያንን ባሪያ መልካም ቢፈልግለት መልካምን ቢሻለት ከኢሳን ደረጃ ቢወርድም እንኳ በኢማን ክልል ውስጥ ያቆየዋል ማለት ነው። ኢማን ሌላ ክፍል ነው፣ ኢሕሳን ሌላ ክፍል ነው። ዋضح መልካም ካሰበለት እንደው ኢሕሳን በጣም ከፍተኛ ደረጃ ነው፣ ኢማን ደግሞ ከሱ ዝቅ ያለ ነው። طيب ሁሉም ሙሕሲን አማኝ ነው። طيب ሁሉም ሙሕሲን አማኝ ነው። አማኝ ሁሉ ግን ሙሕሲን አይደለም፣ ሙሕሲን አይሆንም። طيب نعم ፈኢን ዓሳሁ አሉ ግን ካመፀው አላህን ካመፀ ቢልመዓሲ በወንጀል ካመፀው አለቲ ያች ወንጀል ትኽሪጅሁ የምታወጣው በሆነች ወንጀል አላህን ካመፀ ሚን ዳኢረቲል ኢማን ከኢማን ክልል ውስጥ የምታወጣው በሆነች ወንጀል ግን አላህን ካመፀው ጠይብ ሰውየው ወንጀልም እየሰራ ግን ያ ወንጀሉ ከኢማን አያስወጣውም። አላህ መልካም ከፈለገለት ከአማኞች ክልል ውስጥ ያደርገዋል፣ ከአማኞች ጋር አብሮ ይመድበዋል። ከሙሕሲኖች ግን አይሆንም። ጠይብ ግን ፈኢን ዓሳሁ ካመፀው ቢልመዓሲ በወንጀል አለቲ ያች ወንጀል ትኽሪጅሁ የምታወጣው በሆነች ሚን ዳኢረቲል ኢማን ከኢማን ክልል ውስጥ የምታወጣው በሆነች ወንጀል አላህን ግን ካመፀው ገና ነው መልሱ፣ መጨረሻ ላይ ነው። ኸረጀ ሚን ዳኢረቲል ኢማን ነው መጨረሻ ላይ የሚመጣው። ግን እዚህ ጋር ሐዲት አመጡ። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ልክ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ረሱል ምን አሉ? ላ የዝኒ ዛኒ አሉ። ላ የዝኒ ዝሙት አይሰራም። አዛኒ አንድ ዝሙት የሚያደርግ ሰው ዝሙትን አይፈጽምም። ሒነ የዝኒ ወሁወ ሙእሚን ያንን ዝሙት በሚፈጽምበት ጊዜ አማኝ ሆኖ ያንን ወንጀል ያንን ዝሙት አይፈጽምም አሉ። ሱብሓነላህ አማኝ ሆኖ ያንን ዝሙት አይሰራም። ወላ የሽረቡል ኸምራ ኸምርን እኮ አይጠጣም። ሒነ የሽረቡሃ በሚጠጣበት ጊዜ ወሁወ ሙእሚኑን እሱ አማኝ ሆኖ ኸምርን አይጠጣም አሉ። ጠይብ ያው እዚህ ጋር የተፈለገበት ባረከላሁ ፊኩም ከኢማን ይወጣል ካፊር ይሆናል አይደለም። ዩራዱ ቢሂ ነፍዩ ከማሊህ ነፍዩ ከማሊህ ነው። ሙሉ ኢማን ሆኖ ያንን ወንጀል አይሰራም ነው። ዝሙት በሚሰራበት ሰዓት ሙሉ ኢማን ኖሮት አይሰራውም። በሌላ ሐዲስ ረሱል ዓለይሂ ሰላቱ ወሰላም ሚን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ኢዛ ዘነል ዐብዱ ኸረጀ ሚንሁል ኢማን አንድ ሰው ዚና ሲሰራ ዝሙት ሲፈጽም ኢማን ከሱ ላይ ይወጣል አሉ ረሱል ዓለይሂ ሰላቱ ወሰላም። ፈካነ ዐላ ረእሲሂ ከዙላህ ጠይብ በሱ ላይ ልክ እንደ ዳመና ይሆናል። ልክ እንደ ዳመና ከላይ ያጠላል። ግን ፈኢዛ አቅለዐ ረጀዐ ኢለይሂል ኢማን ግን ከዛ ከዝሙት ከተመለሰ ከዝሙት ከተወበተ ግን ኢማኑ ይመለስለታል አሉ ረሱል ዓለይሂ ሰላቱ ወሰላም። ጠይብ ግን ያንን ስራ በሚፈጽምበት ጊዜ ግን ኢማኑ ሙሉ አይደለም። ፈላ የኩን ሙእሚናን ካሚለል ኢማን። ጠይብ ከዛሊክ ምን አሉ? ወላ የሽረቡል ኸምራ ኸምርን አይጠጣም። ሒነ የሽረቡሃ ወሁወ ሙእሚን አማኝ ሆኖ አይጠጣም። በሌላ ሐዲስ ረሱል ዓለይሂ ሰላቱ ወሰላም አቡ ዳውድ በዘገቡት ሐዲስ ላይ መን ዘና አው ሸሪበል ኸምር ዝሙትን የፈጸማል ረሱል ዓለይሂ ሰላቱ ወሰላም ዝሙትን የሰራ አው ሸሪበል ኸምረ ወይ ኸምርን አስካሪን መጠጥ የጠጣ ነዘዐ አላሁ ሚንሁል ኢማን ነዘዐ አላሁ ሚንሁል ኢማን አላህ ከሱ ላይ ኢማንን ያወጣበታል። ከማ የኽለዑል ኢንሳኑል ቀሚሰ ሚን ረእሲሂ አንድ ሰው ቀሚስን ልብስን ከራሱ ላይ እንደሚያወጣው። ብዙ ኢማንን የሚቀንሱ ወንጀሎች አሉ፣ ግን እንደ ዝሙት ኢማንን የሚቀንስ የለም። ብዙ ፊትን የሚያበላሹ ወንጀሎች አሉ፣ እንደ ዝሙት ግን ፊትን የሚያበላሽ የለም። ብዙ ሪዝቅን የሚያጠቡ ወንጀሎች አሉ፣ እንደ ዝሙት ግን ሪዝቅን የሚያጠብ ወንጀል የለም። እጅግ ከባድ ወንጀል ነው። ነዓም ቃለ ረሒመሁላህ ወቃለ ሰለላሁ ዐለይሂ ወሰለም ነዓም ወላ የስሪቁ አይሰርቅም። ሒነ የስሪቁ በሚሰርቅበት ጊዜ ወሁወ ሙእሚን እሱ አማኝ ሆኖ አይሰርቅም አሉ ረሱል ዓለይሂ ሰላቱ ወሰላም። በሚሰርቅበት ሰዓት ላይ ኢማኑ ጎዶሎ ነው። ወላ የንተሂቡ አይነጥቅም። ወላ የንተሂቡ አይነጥቅም ኑህበተን የምትነጠቅን ነገር ጠይብ ያቺ ደግሞ ዛተ ሸረፊን የልቅና ባልተቤት የሆነች እጅግ የተከበረች የሆነች ነገርን አይነጥቅም። የርፈዑ ኢለይሃ ፊሃ ናስ ወደ እሷ ሰዎች አይኖቻቸውን የሚያነሱባት አብሳረሁም አይኖቻቸውን የርፈዑ የሚያነሱባት ማለት
ኢለይሂ ፊሃ ናስ በሷ ላይ ሰዎች አይኖቻቸውን አብሷረሁም ማለት ነው አይኖቻቸውን የሚያነሱባት ማለት ትኩረት የሚሰጧት ሰዎች የሚመለከቷት ሰዎች በስስት የሚያዋትን ነገር አይነጥቅም ሒነ የንተሂቡሃ ወሁወ ሙእሚን እሱ ያችን ነገር በሚነጥቅበት ጊዜ ሙሉ አማኝ ሆኖ ኢማኑ ሙሉ ሆኖ ያችን ነገር አይነጥቃት ሰሪቃ በድብቅም ሊሰርቅ ይችላል ስርቆት ማንም ሳያውም ሊሰርቅ ይችላል ግን ወላ የንተሂቡ ማለት ግን በግደታ በመንጠቅ በመጓተት የሚሰረቅ ነገር እሱን ነው ማለት ነው طيب ያንን ምን አይልም አይሰርቅም እሱ አማኝ ሆኗል ረሱል አለይሂ ሰላቱ ወሰለም ኢያኩም ይህ የሐዲሱ አንድ ነው የተያዘ ነው ከሐዲሱ ጋር ነገር ግን እዚህ ጋር መትኑ ላይ እንደምታዩት አንዱ የሼኹን ከሊማ አድርጎታል ግን ሐዲሱ ጋር አንድ ነው ኢያኩም አደራችሁን ተጠንቀቁ አሉ ረሱል አለይሂ ሰላቱ ወሰለም ወተውበቱ ተውበት መዕሩደቱን የቀረበች ናት ባዕዱ ከዚህ በኋላ ማለት ከዚህ ሁሉ ወንጀል በኋላም ቢሆን ተውበት ክፍት ናት ማለት ነው ተውበት ክፍት ናት ምንም አይነት ወንጀል ስራ ምንም አይነት በደል የተውበት በር ሁልጊዜ ክፍት ነው ሁልጊዜ ስናወራ ማስፈራራት የሚመስሉ ሐዲሶች አሉ ነገር ግን ተስፋ እንድትቆርጡ አይደለም ሁላችንም ተስፋ እንድንቆርጥ ሳይሆን ወንጀልን እንድንፈራ ነው እንጂ ከወንጀላችን ተመልሰን ወንጀላችንን ከዚህ በኋላ እንፈጽምም ወደዚህ ወንጀል አልመለስም ብለን ወደ አላህ Subhanahu Wa Ta'ala ከተመለስን አላህ በደስታ ይቀበለናል በል አላህ Subhanahu Wa Ta'ala የሰራነውን ወንጀል ወደ መልካም ነገር ይቀይርልናል يبدل الله سيئاتهم حسنات أبشروا بارك الله فيكم إن شاء الله قال خرج أهن مجمري علي ابن القيم رحمه الله تعالى أهن زيقان نمدو فإن عصاه بالمعاصي بوانجل الله كامسة التي يأتي تخرجه من دائرة الإيمان كإيمان كل يمتعود أو بهونة وانجل الله كامسة أهون زيقال يزود خرج وطأ من دائرة الإيمان كإيمان كل وطأ حديث بمعال تتوتنا مالتنا كهلا ياللوغا انديكت ملاتشو انديازولاتشو نعم وفاته علفو يسويه ይህም በሚያደርግበት ጊዜ ወንጀልን በሚፈጽምበት ጊዜ ከኢማን ክልል ይወጣል ከኢማን ክልል መውጣት ብቻ ሳይሆን ወፋተሁ ያልፈዋል ሩፍቀቱል ሙእሚኒን የአማኞች ጓደኝነትም ምን ይለዋል ያልፈዋል ከነሱ ጋር መመደብ አላህ ያ አዩሃ الذين آمنوا የሚል በቁርአን ላይ በተለያየ አንቀጾች ላይ ያ አዩሃ الذين آمنوا የሚለው ኒዳ የሚለው ጥሪ ይህንን ሰው አይመለከተውም ማለት ነው ምክንያቱም እሱ ምን ሆኗል አመፀኛ ሆኗል አማኝ አይፈጽምም አያምጽም እነዚህን ነገራቶች አይሰራም ይያልና አይደለም አማኝ ጥፋቶችን ይሰራል ወንጀሎችን ይሰራል ግን እዛ ላይ ዘወተር ልዩነቱ እዛ ላይ ነው نعم قال وفاته አለፈው رفقة المؤمنين የአማኞች ጓደኝነትም ማለት ከነሱ ጋር መመደቡ አለፈው وحسن دفاع الله عنهم وحسن ያማረ የሆነው دفاع الله عنهم አላህ ከነሱ ላይ ከአማኞች ላይ መከላከሉ አላህ ይከላከላል ያ የአማኞች መከላከል አላህ የሚከላከልላቸው ከዚህ ሰው ምን ይላል ያልፈዋል فإن الله يدفع ይከላከላል عن الذين آمنوا ለነዛብ ካመኑት ላይ አላህ ይከላከልላቸዋል إن الله يدافع عن الذين آمنوا من القرآن አንቀጸል አይደለ አላህ Subhanahu Wa Ta'ala ለነዛ ላመኑ ሰዎች ለበክብራቸው ላይ በሁሉ በገንዘባቸው ላይ በሁሉ ነገራቸው ላይ አላህ የነሱ ጋሻ ነው አላህ የነሱ መከታ ነው ያአማኝ ወፋተሁ ይህ ሰው ወንጀል በሚሰራበት ጊዜ ያልፈዋል ወፋተሁ ያልፈዋል ኩሉ ኸይሪን ሁሉም መልካም ነገር ያልፈዋል ረተበሁ አላህ ያስቀመጠው የሆነ ረተበሁ አላህ ያስቀመጠው ያስከትሎ ያስቀመጠው في كتابه በቁርአን ውስጥ على الإيمان በኢማን ላይ ምን ማለት ነው በአማኞች ላይ ማለት ነው طيب وفاته ያልፈዋል ኩሉ ኸይሪን ሁሉም መልካም ነገር ረተበሁ አላህ ያስቀመጠው የሆነ في كتابه በመጽሐፉ ውስጥ በቁርአን ማለት ነው على الإيمان በአማኞች ላይ ይበሉት በኢማን ላይ ሳይሆን በአማኞች ላይ ማለት አላህ በቁርአን ላይ ان الذين آمنوا እያለ አላህ Subhanahu Wa Ta'ala ብዙ መልካም ነገራቶችን ቁርአን ላይ ያስቀምጧል ያ ነገር ይቀራበታል ማለት ነው ከአማኞች ክፍል ወጥቷልና ማለት ነው وهو ይህ አላህ በቁርአን ላይ ያስቀመጠው
መልካም ነገር ማለት ነው። ወህወ ያ አላህ ስብሓነሁ ወተዓላ በቁርአኑ ላይ ያስቀመጠው መልካም ነገር ነሁ ሚአቲ ኸስላ 100 አይነቶች ናቸው። ወደ 100 የሚጠጉ ናቸው። ነሁ ሚአት ኸስላ ወደ 100 የሚጠጉ አይነት ናቸው። ጠይብ አላህ ቁርአን ላይ ለአማኞች ያስቀመጠው ማለት እመጣበታለሁ ኢንሻአላህ ምሳሌው ኩሉ ኸስለት ሚንሃ ከዚህ አላህ ቁርአን ላይ ለአማኞች ያስቀመጠው እያንዳንዷ ነገሮች ኸይሩን ሚነ ዱንያ ከዱንያ በላጭ ናት። ወማ ፊሃ ዱንያ ውስጥ ካሉት ሁሉ በላጭ ናት። ጠይብ አሁን ኢብኑል ቀይም ወደ 100 የሚጠጉ አሉ እያሉ ለምሳሌ የአላህ ዊላያ አለ ማለት የአላህ ልዩ ጥበቃና ረዳትነት አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማቲ ኢለ ኑር ፊ ሱረቲል በቀራ። ጠይብ አያችሁ አላህ ወልዩ ለዚነ አመኑ አላህ ለነዛ ላመኑት ሰዎች ወልያቸው ነው። ጠይብ ጠባቂያቸው ረዳታቸው ነው። አያችሁ ሊለዚነ አመኑ ወልዩ አላህ ወልዩ ለዚነ ለዛ ላመኑት ነው ያለው። ወከዛሊከ አላህ ለአማኞች የሚሰጠው ውድ አለ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ሰየጅዐሉ ለሁም ረሕማኑ ውዳ ሱረቱል መርየም ላይ። ጠይብ እነዛ ያመኑት ሰዎች ከዛም መልካምን ስራ የሰሩ የሆኑ ሰዎች አላህ ስብሓነሁ ወተዓላ ሰዎች ዘንድ መወደድን ያደርግላቸዋል ይላል። አላህ ውደን የአላህ ነስር አለ ወካነ ሐቀን ዐለይና ነስሩል ሙእሚኒን። አያችሁ ነስሩል ሙእሚኒን ሙእሚኖችን መርዳት ዒዝ አለ የአላህ ስብሓነሁ ወተዓላ የበላይነት ክብር አለ ወሊላሂል ዒዘቱ ወሊረሱሊሂ ወሊልሙእሚኒን ሱረቱል ሙናፊቁን። ስለዚህ ምን ማለት ነው እዚህ ጋር ሼኹ ያሰቡት የፈለጉበት ወንጀል በሚሰራበት ጊዜ ይህንን ሁሉ ያጣል። ናም ስለዚህ ወንጀል ከሚያመጣው መዘዝ ውስጥ ዛሬ ካየነው ቱኽሪጁል ዐብደ ሚን ዳኢረቲል ኢሕሳን ባሪያን ከኢሕሳን ደረጃ ታወጣዋለች ማለት ነው። ባረከላሁ ፊኩም። ቃለ ረሒመሁላህ ወሚን ዑቁባቲሃ ሌላው ወንጀል ከምታመጣው መዘዝ ጣጣ ውስጥ ማለት ነው አነሃ እሷ ወንጀል ቱድዒፉ ታደክማለች ሰይረል ቀልቢ የቀልብን ጉዞ ታደክመዋለች ኢለላሂ ወደ አላህ የሚያደርገውን ጉዞ ወዳሪል አኺረቲ ወደ መጨረሻም አገር ማለት ወደ አኺራ የሚያደርገውን ጉዞ ታደክምበታለች። መቶበት ይፈልጋል ተውበቱ ግን 10 ቀን አይጸዳም። ለይል መስገድ ይፈልጋል ለይል ሶላት ግን 5 ቀን አይጸናም። ሰኞና ሐሙስ መጾም ይፈልጋል ሰኞን ጾሞ እንኳን መጨረስ እንትን ሳይለው ይፈታል፣ ምክንያቶችን ይዘረጥራል። የጧትና የማታ ዚክር ይጀምራል። ነገር ግን ዚክሩ ምናልባት 5 ደቂቃ እንትን እንዳለ የሆነ ሐጃ ይመጣና ስልክ መጣብኝ ብሎ ተነስቶ ይሄዳል፣ ወይ ስራ መጣብኝ ብሎ ተነስቶ ይሄዳል። ታደክመዋለች፣ መጽናት አይችልም። ወደ አላህ ስብሓነሁ ወተዓላ የሚያደርገው ጉዞ መሰናክል ታደርገዋለች ማለት ነው። ጠይብ ቃለ ረሒመሁላህ ፈዘንቡ ወንጀል አሉ ፈዘንቡ ወንጀል ኢማ አን ዩሚተል ቀልበ ወይ ቀልብን ይገላል ከዛ አይወጣም፣ አው ዩምሪضሁ ወይ ያስታምመዋል መረضን መኹፈን አስፈሪ የሆነን በሽታ መኹፍ ማለት እጅግ አደገኛ የሆነን በሽታ። ጠይብ ሱብሓነላህ አው ዩድዕፍ ወይ ደግሞ ያዳክመዋል ቁወተሁ የልብን ቁዋውን ያዳክመዋል ወላ ቡደ ቅሮት የለውም። አው ዩድዕፈ ያዳክማል ቁወተሁ የሱን ቁዋ ወላ ቡደ ምንም ቅሮት የለውም። ወይ ቀልባችን ሙሉ ለሙሉ እንዲሞት ያደርገዋል ወንጀሉ፣ ወይ በጣም በጠና እንዲታመም ያደርገዋል ወንጀሉ ቀልባችንን፣ ወይ ደግሞ ያዳክመዋል ደካማ እንዲሆን ያደርገዋል። ዑለማዎች እንደሚያስቀምጡት የቀልብ አይነቶች አሉ። ሰሊም የሆነ ቀልብ አለ፣ ሰላም የሆነ ንጹህ የሆነ በሽተኛ የሆነ ቀልብ አለ፣ የሞተ ቀልብ አለ። ያ በወንጀላችን ምክንያት የምናገኘው ውጤት ነው ማለት ነው። ቃለ ሐታ የንተሂ እስኪደርስ ድረስ ضعفه ድክመቱ የዚህ የቀልቡ ድክመት እስኪያደርሰው ድረስ ወሪድ ኢለል አሽያኢ الثمانية ወደ 8 ነገራቶች አንድ ሰው ወንጀል ሲሰራ ከዚህ ከ8 አንዱን ያገኛል፣ ወይ 8ቱም እሱ ላይ ሊመጡበት ይችላሉ። طيب حتى ينتهي ضعفه የዚህ ድክመቱ የቀልቡ መርከም በወንጀሉ ምክንያት የቀልቡ መርከም እስኪያደርሰው ድረስ ኢለል አሽያኢ الثمانية ወደ 8 ነገራቶች التي እነዛ 8 ነገራቶች ደግሞ استعاذ منها النبي صلى الله عليه وسلم رسول عليه الصلاة والسلام የተጠበቁባት የሆነች استعاذ አላህን ለምነውታል እነዚህ ነገራቶች በሳቸው ላይ እንዳይከሰቱ አላህ እንዲጠብቃቸው። ወህየ እነዚህም 8 ነገራቶች አንድ ሰው ወንጀል ሲሰራ ቀልቡ ሲደክም
ከስምንት አንዱን ያገኛል ወይ ስምንቶቹም ይደራረቡበታል። እነሱ እነማን ናቸው? አልሃም ሀም ነው ጭንቀት ነው። ወልሐዘን ሐዘን ነው። طيب ወይ ሀም ያገኘዋል ጭንቀት፣ ወልሐዘን ሐዘን ያገኘዋል። ሀም ያው ካሁን በፊት እንዳሳለፍ ነው ወደፊት ነው ፊውቸር ነው ወደፊት ሊፈጠር ወይም ደግሞ ሊፈጠር ስለሚችሉ ነገራቶች መጨነቅ፣ ማሰብ፣ መረበሽ ሀም ይባላል። ሐዘን ደግሞ ያው ፓስት ያለፈ ነው የሆነ ነገር ነው ተከስቶ አልፏል። ለምሳሌ ሰው ማጣት ሊሆን ይችላል፣ እድል ማጣት ሊሆን ይችላል። በዛ ምክንያት የሚሰማን ስቃይ ሐዘን ይባላል። እና ወንጀል ሲሰራ ምን አሉ? ሀም ወይ ጭንቀት ያጋጥመዋል፣ ወልሐዘን ወይ ሐዘን ያጋጥመዋል። طيب ወልዐጅዝ ዐጅዝ ድክመት ደካማ ይሆናል፣ አቅም ያጣል። طيب ወልከሰል ስንፍና ሰነፍ ይሆናል፣ ለዱንያውም ለአኺራውም እንዳይጠቅም ይሆናል። ዐጅዝና ከሰል ሁለቱም ስራን መተው ናቸው። طيب ግን መስራት ፈልገህ አቅም ካጣህ ዐጅዝ ይባላል። መስራት ትፈልጋለህ ግን አቅም የለም ዐጅዝ ነው። ግን አቅሙ እያለህ ሙሉ አቅም አለህ ፍቃደኝነት ካጣህ ደግሞ ከሰል ወይ ደግሞ ስንፍና ይባላል። ወንጀል ሰነፍ ያደርጋል። ብዙ ስራ እንዳለበት እያወቀ ጧት ብዙ ስራ እንደሚጠብቀው እያወቀ ጧት ግን የሚነሳው 4 ሰዓት ነው ከእንቅልፍ። ብዙ ስራ እኮ ነው የሚጠብቀው። ብዙ ነገር ማድረግ እንደሚጠበቅበት እየተነገረው ይሰንፋል። ሱብሃንአላህ ያመጣል አሉ። ወልጁብን ወልቡኽል ወልጁብን ማለት ፍርሃት፣ ወልቡኽል ስስት ፈሪ ነው የሚያደርገው። ወላሂ ሪስክን አይወስድም። በቃ ፈሪ ትናንሽ ነገር ሁሉ ያስፈሩታል። طيب ይሄ ነገር ስናያይዘው ከአኺራ ብቻ አይደለም ከዱንያም ላይ የሆነ ቢዝነስ መጀመር ይፈልጋል። የሚታየው ጭንቀቱ ነው፣ የሚታየው ኪሳራው ነው፣ የሚታየው ሌላ በቃ የሆነ ነገር ማድረግ ይፈልጋል። ጭንቀት ነው በቃ የሚታይ። ወንጀል በጣም ፈሪ ያደርጋል። ወልቡኽል ስስትም እንደዚህ ስስተኛ ነው። ገንዘቡን ብቻ አይደለም መሰሰት ራሱንም መሰሰት። طيب ብዙ መልካም ነገራቶችን መስራት እየቻለ ጉልበቱን ይሳሳል፣ ገንዘቡን ይሳሳል። ቃለ ወضلع الدين የዕዳ ጫና وضلع الدين የዕዳ ጫና ይመጣበታል። ሱብሃንአላህ ያላሰበው ዕዳ። ወغለበቱ الرجال የሰዎች የበላይነት ገለባ የበላይነት الرجال ወንዶች ነው። ያው ግን ጠላት ሊሆኑ ይችላሉ። ጠላት ማሸነፍ የጠላት የበላይነት ሊሆኑበት ይችላል። طيب ضلع الدين ثقل الدين وشدته የዕዳ ጫና ዕዳ መክፈል አቅቶት ጀርባው እስኪጎበድ ድረስ የከበደው ማለት ነው። ገለበቱ الرجال ማለት ደግሞ ተሰልጡሁም ወቀህሩሁም عليه የሰዎች ስፔሻሊ ደግሞ ጠላቶች የበላይነት ጭቆና በሱ ላይ ሲያደርጉበት ገለበቱ الرجال። ከዛ ሰውየው አቅማቶ በሰዎች መጫወቻ ሲሆን ይህ ገለበቱ الرجال ወንጀል እዛ ያደርሳል። ሱብሃንአላህ ወኩሉ اثنين አሉ እያንዳንዱ ሁለቶቹ ሚንሃ አሁን ከተቀስናቸው ሁለቶቹ ቀሪናን የተያያዙ ናቸው። አንዱ ከአንዱ ጋር የተያያዘ ነው። ሀምና ሐዘን የተያያዘ ነው እንዳሳለፍ ነው። ዐጅዝና ከሰል አብሮ የተያያዘ ነው። طيب ዐጅዝም ከሰልም አንድ ነው። ጁብንና ቡኽል የተያያዘ ነው። طيب ስስት ፍርሃት የተያያዘ ነው። وضلع الدين وغلبة الرجال የዕዳ ጫናና ሰዎች የበላይነት ሲሆንብህ ወይ በገንዘብህ እዚህ ጋር በዕዳ ትያዛለህ ወይ እዛ ሰው ይቆጣጠራል። ጁብንም ልክ እንደዚሁ ወይ ፈሪና طيب ቡኽል አለ ስስት አለ። ጁብን ላይ ራስህን ሰውነትህን መስዋዕት ለማድረግ ትፈራለህ። ቡኽል ደግሞ ገንዘብህንም እንደዚህ ሁለቱም መስጠት ናቸው። ወይ ነፍስን መስጠት አለ ወይ ገንዘብ መስጠት። ዐጅዝና ከሰልም እንዳሳለፍ ነው። ስለዚህ የተያያዙ ናቸው አሉ። አሁን ምን አሉ? ወልመቅሱድ አሉ ሱብሃንአላህ ዋናው ዓላማ አሉ። አሁን እዚህ ጋር የተፈለገበት ነጥብ ወልመቅሱዱ እዚህ ጋር የተፈለገበት ነጥብ አነ ዙኑበ ወንጀል አሉ ሚን አቅወል አስባቢ ከጠንካራ ሰበቦች ናቸው። አልጃሊባ የሚያመጡ ከሆኑ ለሃዚህ الثمانية አሁን ለጠቀስናቸው ለስምንቶቹ ችግሮች ከሚያመጡ ትላልቅ ምክንያቶች ወንጀል ናቸው። ሱብሃንአላህ ከማ አንها ልክ እሷ ወንጀል እንደሆነችው ሚን አቅወል አስባቢ ከትላልቅ ምክንያቶች አልጃሊባ የምታመጣ የምትስብ ቀደም የጠቀስናቸው 8 ነገራቶች አሉ በወንጀል ምክንያት ነው የሚመጡት። ከዚህም በተጨማሪ እንደማለት ከማ አንها ልክ እሷ ሚን አቅወል አስባቢ ከትላልቅ ምክንያቶች ናቸው አልጃሊባ የሚያመጡ ይሆን ለምን ሊጀህዲል በላኢ ለከባድ መከራ ሊጀህዲል በላኢ ለከባድ መከራ ወዳረኪ ሸቃኢ ለመጥፎ ጣፈንታ ደረቂ ሸቃ ይባላል። يعني جهد البلاء كل ما يصيب المرء من الشدة والمشقة التي لا طاقة له بحملها ሊሸከሙት የማይችሉት መከራ አንዳንዴ ሞትን እስኪመኙ ድረስ የሚያደርስ ይሄው ችግር ማለት ነው።
جهد البلاء درك الشقاء دمو اللهوق بأسباب الهلاك والخسران يورقة النهاية تفات هزكت وسط مدرس درك مالت يعني تاتشنيو يتلك الدرجة مالت من ميال تاسبة وردت بك بزالك كاسبوت يماياكو زكتات عسبوت يماياكو كيسارة عسبوت يماياكو بشد نعم لأن السم يامت الوال وسوء القضاء مدفو يهونو فردوشنو سوء مدفو مالتنا القضاء فردوش مالت بنفسه لا يمياغنيو تشجروش مدفو يهونو بهيوتو لاي بتدارو لاي بسراو لاي النسنم كم يامتو ناتشو وشماتة الأعداء وشماتة لمدست الأعداء ثلاثوش بس لا ينددستو كم يادرقوت أنكارا مكنياتوش ناتشو واضح يا جماعة يتقبابا نوار الله إلا يتكسناتشو سمنت نقراتو تشالو يان كمامتاتاتشو بلاي دمو እነዚህንም ችግሮች ያመጣሉ ወንጀሎች الله سبحانه وتعالى ይርዳን ሱብሃንአላህ ይሄ ብቻ አይደለም ومن اقوى الاسباب ያራሁንም ቀጠሉ ከተላልቅ ምክንያቶች ናቸው አልጃሊበቲ የሚያመጡ የሚስቡ ናቸው ወንጀሎች لزوال نعم الله لزوال ለመወገድ نعم الله የአላህ ጸጋ እንዲወገድ ከሚያደርጉ ነገራቶች ናቸው አላህ በእናንተ ላይ ያዋለላችሁ ጸጋ እያያችሁት ሸይአን ፈሸይአን ሲጠፋ ተመለከቱታላችሁ አላህ ያደረገላችሁ ብቻ ሳይሆን ገና ሊያደርግላችሁ ያሰበው መልካም ነገር እንዲሰረዝ ያደርጋል ሱብሃንአላህ እንዲህ ያመጽነው እንዲህ ከተንከባከበን ሱብሃንአላህ ባናምጸው ሰውት በእኛ ላይ ምን አይነት ኒዕማዎችን እንደሚወለልን ስለዚህ ሊዘዋሊ ኒዓሚላህ የአላህ ሱብሃነሁ ወተዓላን ጸጋ ከሚያስወግዱ ትላልቅ ምክንያቶች ናቸው አትቆጥሩም ቁጠሯቸው በጣም ብዙ ናቸው ወተሐውል ዓፊየቲሂ ወተሐውል ለመቀየሩ ዓፊየቲሂ የአላህ ጤንነትህ ይለወጣል ድንገት ይመጣል የሆነች ነገር ጎንህ ምናምን ተወጋለች ሐኪም ቤት ስትሄድ ኩላሊቱ እንደዚህ ነው ኦፕራሲዮን መሆን አለበት ይባላል እንዲሁ ደህና እየነዳ መኪናውን እንትን እያለ የሆነች ስሜት ይሰማዋል ሐኪም ቤት ይሄዳል አንተማ በቃ ወደ ካናዳ መሄድ አለብህ ወደ ህንድ መሄድ አለብህ ይጻፍለታል ሱብሃንአላህ وفجاءة نقمه نعم نقمته عفوا وفجاءة نقمته نعم وفجاءة دينجت انديمت آيار الرجال نقمته يا الله سبحانه وتعالى قطة رسول عليه الصلاة والسلام كدو عادر قنبر في صحيح مسلم له اللهم إني أعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك ومعنى هذا الحديث رسول عليه الصلاة والسلام جيتها بان تتبقى له نعمها كما وقر بني لين داي وقر بي وتحول عافيتك أنت بني لا يوال كل سقان دايك أي ربي وفجاءة نقمتك عنده دنقته ويهونا تشجر دنقته ويهونا قطعته بني لين داي متابي بان تتبقى له رب الرسول عليه الصلاة والسلام سلازي لزوال نعم الله يا الله انسقتها سوقر لك وتحول عافيته يا الله سبحانه وتعالى عافية يستهن عافيات إنا تولو يكيران وفجاءة نقمته يا الله سبحانه وتعالى مدنقته ويهون وبقعوا يمتعل وجميع سخطه تقلال لا كتاه مالت طيب رسول عليه الصلاة وجميع سخطه كان دالوت مالت كتقلال لا كتاه بان تتبقى لهم دالوت مالت إذن والله بتعم يسفرار النزي كله بونجلاتش المكنيات يمنا متأتشو يمن تراتشو نقراتوش ناتشو مالت قال ومن عقوبات الذنوب ليلا وانجل كميامت أو مزز أنها الصا وانجل تزيل النعم تزيل تسوقر اللج النعم سقان تسوقر اللج سبحان الله وتحل النقم يا الله نكت أدموت هسفر اللج تامت اللج الله بانت لا يوال اللهن سقا تسوقر اللج ما سوقر بچا سيهون يا الله كت أدمو بذلك تامت اللج وقد قال تعالى لا هيا لقيت الله سبحانه وتعالى من الله وما أصابكم من مصيبة وما أصابكم يغنياتشو على الله من مصيبة كمكرا يغنياتشو فبما كسبت أيديكم الجوچاتشو بسرط وانجل مكنياتنا فبما كسبت أيديكم الجوچاتشو بسراتشو وانجل مكنياتنا የሚያገኝህ ችግር የሚያገኝህ ስቃይ የሚያገኝህ የጤና እክል የሚያገኝህ የሥራ እክል የሚያገኝህ የኢማን እክል እንዳጠቃላይ የእጅህ ውጤት ነው بل ويعفو عن كثير الله እንደውም ከብዙ ያልፋል ከብዙ ይቅር ይላል እያንዳንዱ በወንጀላችን ቢይዘን አንዲትን ውሃ አንጎነጭም አንዲት ኩንጭ نعم وقال تعالى الله من على ذلك لله ይህ አለ ذلك
ይህ ማለት ይህ ቅጣት የደረሰባቸው ወደኋላ ስለሆኑ ህዝቦች እየተናገረ ነው። ታሪካቸውን እየነገረ ነው። ዛሊከ ይህ አላህ ይህ ቅጣት የደረሰባቸው ቢአነላህ አላህ ስለሆነ ነው። ለም የኩ ሙገይረን የሚለውጥ ባለመሆኑ ነው። ለም የኩ ሙገይረን የሚለውጥ ባለመሆኑ ነው ማለት አይለውጥም አላህ እንደማለት ነው። ኒዕመተን ጸጋን አላህ አይለውጥም። አንዓመሃ የሰጣት የለገሳት የሆነ ጸጋ ዐላ ቀውሚን በህዝቦች ላይ የለገሳት የሆነችን ጸጋ አላህ አይቀይርም። ባንተ ላይ የሆነ ጸጋ ከሰጠህ በኋላ ያንን ጸጋ አላህ አያነሳም። እስከ መቼ? ሐታ ዩገይሩ ድንበር አለው። እስከ መቼ ድረስ? እስኪለውጡ ድረስ። ማ ቢአንፉሲሂም ሱብሓነላህ በነፍሶቻቸው ያለውን ማለት በነፍሶቻቸው ያለው መልካም ነገር በነፍሶቻቸው ያለውን ኸይር ነገር ወደ ሸር እስካልቀየሩ ድረስ አንተ የዛን ጊዜ ወደ መጥፎ ከቀየርክ ወደ ሸር ከቀየርክ አላህ ይቀይራል። ግን አላህ በአንተ ላይ የዋለልህን ጸጋ አያነሳም አንተ እስካልተቀየርክ ድረስ። አንተ መልካም ከሆንክ አላህ ለአንተ መልካም ነው። በል አንተ መጥፎ እየሆንክ ሁሉ አላህ ለአንተ መልካም ነው። እንደ ሰው ልጅ አይደለም። የሰው ልጅ ስትስቆ ይስቃል፣ ስታኮርፈ ያኮርፋል። አላህ ግን እያመስከውም ብዙ ነገር እያደረክም ዝም ይልሃል እስካልበዛ ድንበር እስካላለፍክ ድረስ። ወአነ አላህ ሰሚዑን ዓሊም አላህ ስብሓነሁ ወተዓላ ምንድነው? ሰሚና አዋቂ ነው አለ አላህ ስብሓነሁ ወተዓላ። ወቃለ ተዓላ አላህ ምን አለ? ኢነላህ አላህ ላ ዩገይሩ አይቀይርም ማ ቢቀውሚን በሰው ላይ ያለን መልካም ነገር በሰዎች ላይ ያለን ጸጋ አይቀይርባቸውም አያጠፋባቸውም ሐታ ዩገይሩ እስካለወጡ ድረስ ማ ቢአንፉሲሂም በነፍሶቻቸው ውስጥ ያለው ነፍሶቻቸው ጥሩ እስከሆኑ ድረስ ውስጣቸው ሰላም እስከሆነ ድረስ ውስጣቸው የአላህ ፍራቻ እስካለ ድረስ አላህ ይቀይርባቸው። ወኢዛ አራደ አላሁ አላህ በፈለገ ጊዜ ቢቀውሚን በህዝቦች ላይ ሱአን መጥፎን ነገር በሚሻ ጊዜ በሚፈልግ ጊዜ ፈላ መረደ ለሁ ለሱ መላሽ የለውም። ለዛ አላህ ላሰበው ነገር የሚመልሰው የለም። ወማ ለሁም ለነሱ የላቸው ሚን ዱኒሂ ከአላህ ስብሓነሁ ወተዓላ ውጭ ሚን ዋል ተከላካይ የላቸው የሚከላከልላቸው የሚጋፋላቸው ከአላህ ስብሓነሁ ወተዓላ ውጭ የለም ይላል አላህ ሱብሓነሁ። ኢዘን ወንጀል ኒዕማ ጸጋ እንዲወገድ ያደርጋል። አላህ በእኛ ላይ የዋለልን ጸጋ እንዲወገድ ያደርጋል። ያ ብቻ ሳይሆን አላህ ገና ሊሰጠን ያሰበን የነበረን መልካም ነገር በወንጀላችን ምክንያት እንድናጣው እንዲመለስ ያደርጋል። አያችሁ፣ እኛ ስንቀየር አላህ ይቀየራል። በዛው ልክ አላህ እኛ መልካም ስንሆን አላህን ስንፈራ ከወንጀል ስንጠነቀቅ ወንጀልን ስንርቅ አላሁ ጀለ ወዐላ ለእኛ መልካም ይሆናል ማለት ነው። ቃለ ረሒመሁላህ ወቀድ አሕሰነ አልቃኢል ወቀድ አሕሰነ በእርግጥ አሳመረ አልቃኢሉ ተናጋሪው ማለት الشاعر قطعميون نوزي الله يتفلق. طيب قال من على إذا كنت في نعمة فرعها فإن المعاصي تزيل النعم وهطع بطاعة رب العباد فرب العباد سريع النقم وإياك والظلم مهما استطعت فظلم العباد شديد الوخم وسافر بقلبك بين الورى لتبصر آثار من قد ظلم فتلك مساكنهم بعدهم شهود عليهم ولا تتهم وما كان شيء عليهم أضر من الظلم وهو الذي قد خصم فكم تركوا من جنان ومن قصور وأخرى عليهم أطم صلوب الجحيم وفات النعيم وكان الذي نالهم كالحلم. الله المستعان. قدامي من على إذا كنت على عندهونك أنت كهونك في نعمة بس أقاليك هونك بس أقا أنت ليك اللج ጤና አንተ ላይ ካለ ሀብት አንተ ላይ ካለ ሰላም አንተ ላይ ካለ መረጋጋት አንተ ላይ ካለ ደስታ አንተ ላይ ካለ ማንኛውም ኒዕማ አንተ ላይ ካለች ፈርዓሃ ጠብቃት ፈኢነል መዓሲ ምክንያቱም ወንጀል ቱዚሉ ኒዓመ ጸጋን ታስወግዳለች። ወሁጥሓ ክበባት ወሁጥሓ ማለት ክበባት ጠብቃት በሉት ቢጣዓቲ በመታዘዝ ረቢል ዒባዲ የባሪያዎችን ጌታ ጠይብ ማንን አላህን በመታዘዝ ጠብቃት። ፈረቡል ዒባዲ የባሪያዎች እኮ ጌታ ሰሪዑ ኒቀም ሰሪዑ ፈጣን ነው። አኒቀም ቅጣቱ ፈጣን ነው። ካልጠበካት አላህ ስብሓነሁ ወተዓላ በአንተ ላይ ያለችውን ኒዕማ ካልጠበካት አላህ ስብሓነሁ ወተዓላ ቅጣቱ ፈጣን ነው። ስለዚህ ያዛት። ዑመር ብኑ ዓብዱልዓዚዝ ረሒመሁላህ እንደሚሉት ቀይዱ ኒዓመ ቢሹክር ወላ ቱነፊሩሃ ቢልመዓሲ አላህ በእናንተ ላይ የዋለላችሁን ጸጋ አላህን በማመስገን እሰሯት፣
በወንጀል ግን አታባሯት ይላሉ። ስለዚህ ምን አሉ ሼኹ? ፈረቡል ዒባድ የባሪያዎች እኮ ጌታ አላህ ሰሪዑን ኒቀም፣ አንተ ብታምፀው ሰሪዑን ኒቀም የሱ በቀሉ ፈጣን ነው። ወኢያከ አደራህን ተጠንቀቅ፣ ወዙልመ በደልን ተጠንቀቅ፣ መህመ ስተጣዕተ በቻልከው ያክል በደልን ተጠንቀቅ። ፈዙልሙል ዒባዲ ምክንያቱም እኮ ዒባዶችን የአላህን ባሮችን መበደል ፈዙልሙል ዒባዲ ባሪያዎችን እኮ መበደል ሸዲዱል ወኸም ሸዲዱ ብርቱ ነው። አልወኸም መዘዙ ብርቱ ነው። አልወኸም የኋለኛ ውጤት ወኸም ይባላል። ከጊዜ በኋላ የሚመጣው ውጤት ወኺሙል ዓቂባ ይባላል። መዘዙ መጨረሻው መጥፎ የሆነ እንደማለት ነው። ወኺሙል ዓቂባ እና በደል መጨረሻው ክፉ ነው። ሌላው ገጣሚ እንዳለው ላ ተዝሊመነ ኢዛ ማ ኩንተ ሙቅተዲራን ፈዙልሙ መርተዐሁ ዩፍዲ ኢላ ነደሚ ተናሙ ዐይናከ ወልመዝሉሙ ሙንተቢሁን የድዑ ዐለይከ ወዐይኑላሂ ለም ተነሚ። በደልን ተጠንቀቅ፣ ከባድ ነው፣ ወደ ትልቅ ጸጸት ነው የሚያመራው። ተናሙ ዐይናከ ወልመዝሉሙ ሙንተቢሁን የድዑ ዐለይከ ወዐይኑላሂ ለም ተነሚ ያለ ያንተ አይነት ትተኛለች። ሰውን በድለህ የሰው ላብ እያለብህ የሰው ደም እያለብህ የሰው እንባ እያለብህ አንተ ትተኛለህ። ወልመዝሉሙ ሙንተቢሁን የተበደለው ነክቶ እንቅልፉን አጥቶ የድዑ ዐለይከ ባንተ ላይ ዱዓ እያደረገብህ ወዐይኑላሂ ለም ተነሚ የአላህ ግን ደግሞ አይን አትተኛም፣ እሱን ይሰማል። ወተቂ ዳዕወተል መዝሉም ረሱል ዓለይሂ ሰላቱ ወሰላም እንዳሉት የበደለኛን ዱዓ ተጠንቀቅ፣ የበደልከውን ሰው ዱዓ ተጠንቀቅ። በአንተና በሱ መካከል የሚደረግ ጉዳይ አላህ ይገባል፣ በሰው ሐቅ አላህ ይገባል። ሱብሓነላህ። ወኢያከ አደራህን ተጠንቀቅ፣ ወዙልመ በደልን ተጠንቀቅ፣ መህመ ስተጣዕተ በቻልከው ያክል። ፈዙልሙል ዒባድ ባህሪያዎችን መበደል ሸዲዱል ወኸም መጨረሻው የከፋ ነው። ወሳፊር ተጓዝ፣ ቢቀልቢከ በቀልብህ ተጓዝ፣ በልብህ ተጓዝ ማለት ቁርአንን አንብብ፣ ሐዲትን አንብብ። በይነል ወራ በፍጡራኖች መካከል ተጓዝ፣ ሊቱብሲራ እንዲትመለከት፣ አሳራ ፋናዎችን፣ መንቀድ ዘለም እነዛ የበደሉትን ሰዎች ፋናቸውን እንዲትመለከት፣ የእነሱን አሻራ እንዲትመለከት። እነ ፊርዓውን ሌሎችም ብዙ ጀባቢራዎች አሳልፈዋል እዚች ምድር ላይ። ፈበጋ ዐለይህም ድንበር አለፈባቸው፣ በጣም ኮራ። ቁርአን ግን ተመልከት መጨረሻው ምን እንደሆነ ታሪኩ። ሊቱብሲራ እንዲትመለከት፣ አሳረ መንቀድ ዘለም እነዛ የበደሉትን ሰዎች አሳራቸውን የእነሱን ፋናቸውን እንዲትመለከት። ፈቲልከ መሳኪኑሁም እነዚያ መሳኪኑሁም የእነሱ መኖሪያቸው ናቸው። ባዕደሁም ከነሱ በኋላ ሱብሓነላህ። ሹሁዱን መስካሪዎች ናቸው፣ ዐለይህም በእነሱ ላይ መስካሪዎች ናቸው። ወላ ተተሂም አትጠርጥር፣ ስለ ጉዳዩ አትጠርጥር። ወላ ቱተሃም የሚልም አለ፣ አትጠረጠርም እሷ። እንደዚህ ለመሆኑ ይህ ክስተት ለመከሰቱ እንደማለት። እዚህ ጋር ግን ወላ ተተሂም አትጠርጥር፣ ሸካ ይግባብህ። ወማ ካነ ሸይኡን ዐለይህም አضር አለ። ወማ ካነ ሸይኡን በእነሱ ላይ የሆነው ወማ ካነ የሆነው ሸይኡን የሆነ ነገር ዐለይህም በእነሱ ላይ አضር በጣም የጎዳቸው የሆነው ለግጥሙ ስንል ወማ ካነ ሸይኡን ዐለይህም አضር በእነሱ ላይ እጅግ የጎዳቸው የነበረው ሚነ ዙልሚ ከበደል ነበር ማለት ከበደል ነው፣ በደል ነው ማለት ነው። እነሱን በጣም እንደዚህ እንዲያደርጋቸው እንዲጠፉ ያደረጋቸው በመጥፎ ቅጣት እንዲቀጡ ያደረጋቸው በደል ነው። ወሁወ ለዚ ወሁወ እሱ ነው በደል ማለት ነው። ቀድ ቀሰም የሰበራቸው ያጠፋቸው ምንድነው? በደል ነው። ፈከም ተረኩ ስንትና ስንት ተው፣ ፈከም ተረኩ ስንትና ስንትን ተው፣ ሚን ጅናኒን ከአትክልቶች ስንትና ስንት አትክልቶች የአትክልት ቦታዎችን ተው፣ ወሚን ቁሱሪን ከፎቆች ህንፃዎች ማለት ነው። ወኡኽራ ዐለይህም አጠም ወኡኽራ ዐለይህም ሌላው በእነርሱ ላይ አጠም የከፋ አደጋ አጋጠማቸው። ወኡኽራ ሌላው ዐለይህም በእነሱ ላይ አጠም የከፋ አደጋ አጋጠማቸው። ምንድነው እሱ? ሱሉ ገቡ ወይ ደግሞ ተጠበሱ። ሱሉ ተጠበሱ በሉት ተቃጠሉ። ቢልጀሒሚ በጀሃነም እሳት ተጠበሱ ተቃጠሉ። ወፋተ ነዒሙ ጸጋውም አለፈ። ወፋት አለፈ፣ አነዒሙ ጸጋው አለፈ። ዱንያ ላይ የነበሩበት ድሎት ዱንያ ላይ ስንት ቀን ቆያችሁ ሲባሉ ቃሉ ለቢትና የውመን አው በዕደ የውም የሚሉበት በጀሃነም ቅጣት አንጻር እዛ ላይ ሲመለከቱ
አንድ ቀን ወይ ግማሽ ቀን እንደኖሩ ነው የሚሆነው። ሺህ ዓመታቶችን ኑረው እኮ ወፋተን ነዒም ኒዕማው ጸጋው ዱንያ ላይ የነበረው አለፈ። ወካነ አለዚ ያሆነ ናለሁም ያገኛቸው የሆነው ማለት ድሮ የነበሩበት ድሎት ምን ሆነ? ከልሑሉም እንደ ህልም ሆነ፣ እንደ መናም ሆነ። ያ የነበሩበት ምቾት፣ ያ የነበሩበት ድሎት ልክ እንደ መናም ሆነ፣ እንደ ህልም ሆነ። ይህ ምንድነው? የበደላቸው ውጤት ነው። የት ናቸው እነሱ? ጠይብ አይነ ኑምሩድን ወከነዓኑን ወመን መለከል አርض ወወላ ወዐዘል አይነ ዓዱን አይነ ፊርዓውን ወመን ረፈዐ አልአህራም መን የስመዕ የኸል አይነ መን ሳዱ ወሻዱ ወበነው ሀለከል ኩሉ ወለም ትግኒ ልቁለል። ላምየት ብኑል ወርድ ረሒመሁላህ እንዳሉት ላምያቸው ላይ የት ናቸው? እነ ኑምሩድ እነ ከነዓን እነዛ ምድርን ሲገዙ የነበሩት እነዛ ሰውን ሲጨፈጭፉ የነበሩት ከዛም አልፎ እኔ ጌታችሁ ነኝ ሲሉ የነበሩት እነ ፊርዓውን የት ናቸው? አይነ ዓዱን አይነ ፊርዓውን የት ናቸው? ግን ሁላቸውም የሰሩትን ሰርተው ከስራቸው ጋር ተገናኝተዋል። ሐለከል ኩሉ ወለም ትግኒ ልቁለል በቃ ሁላቸውም። ጠይብ ሁና አሻሂድ ከርዕሳችን ጋር የሚያገናኘው ምንድን ነው? ኢዛ ኩንተ ፊ ኒዕመቲን ፈርዓሃ ፈኢነል መዓሲ ቱዚሉ ኒዕማ። ጸጋ ላይ ኒዕማ ላይ ከሆንክ ጠብቃት። ምክንያቱም ወንጀል ጸጋን ታበላሻለች፣ ታጠፋለች። ጠይብ ጸጋ መጥፋት ብሎ ማለት ወላሂ ስራ ማጣት፣ ጤና ማጣት ብቻ አይደለም። የዒባዳን ጥፍትና ማጣት ቅጣት ነው። የሰላትን ጣዕም ማጣት ቅጣት ነው። ቁርአንን ከፍቶ መቅራት አለመቻል ቅጣት ነው። ስንቶቻችንን ረመዳን ሊመጣ 2 ወር ከምናምን ነው የቀረው፣ ከ3 ወር የጎደለ ነው የቀረው። ግን ስንቶቻችንን ከረመዳን በኋላ ያከተምነው? ስንቶቻችንን ቁርአንን ከፍተን በፕሮግራም ስንቀራ የቆየን የቀራ ነው? ከዚህ በላይ ቅጣት የለም። ከዚህ በላይ ቅጣት የለም። ስለዚህ ወንጀል ኒዕማን እንድትወገድ ያደርጋል ማለት ነው። ሌላው ነዓም ቃለ ረሒመሁላህ ወሚን ዑቁባቲሃ ሌላው ወንጀል ከሚያመጣው መዘዝ ውስጥ ማ ዩልቂህ ላሁ አላህ የሚጥለው ነው። ማ ነገር ነው? ዩልቂህላህ አላህ የሚጥለው ነው። ሱብሓነሁ ጥራት የተገባው ጌታ አላህ የሚጥለው የሚያስቀምጠው ነው። ሚነ ሩዕቢ ከሽብር፣ ሚነ ሩዕቢ መሸበር፣ ወልኸውፊ መፍራት፣ ፊ ቀልቢል ዓሲ በወንጀለኛ ሰው ቀልብ ውስጥ አላህ የሚያስቀምጠው መሸበርና መፍራት ነው። ሌላው ወንጀል ከሚያመጣው መዘዝ ፈላ ተራሁ ወንጀለኛን እኮ አትመለከተውም ኢላ ኻኢፈን ወመርዑበን የፈራና የተሸበረ ሆኖ እንጂ አትመለከተውም። ትናንሽ ነገር ያስፈራዋል፣ ትናንሽ ነገር ይሸብረዋል። ፈኢነ ጣዓ ምክንያቱም እኮ አላህን ማምለክ አላህን መገዛት ሒስኑላሂል አዕዘም ሒስኑላህ የአላህ ምሽግ ነው። አልአዕዘም ትልቅ የሆነው የአላህ ምሽግ ነው። አለዚ ያ ምሽግ ደግሞ መን ደኸለሁ የገባበት ካነ ነው ሚነል አሚኒነ ሰላም ከሚሆኑት ነው። ሚን ዑቁበት ዱንያ ወልአኺራ ከአዱንያም ከአኺራም ቅጣት ሰላም ከሚሆኑት ነው። ትልቅ ምሽግ ነው ወላሂ። አላህን ማምለክ ለአላህ መኖር ሐቂቃ አላህን ተገዝታችሁ በደንብ የዋላችሁ ሰዓት ጠዋት ስትወጡ ዚክር አድርጋችሁ ፈጅር ሰግዳችሁ በሰዓቱ ጀማዓ ሰግዳችሁ ጠይብ ስትወጡ ውላችሁ በጣም ነው የሚስተካከል፣ ደስ ይላችሁ። ማታም ደግሞ ወደ ቤት ስትገቡ ዚክር አድርጋችሁ እዝካር ልመሳእ ጠይብ ሱናውን ጠብቃችሁ ከሐራም ተጠብቃችሁ ከዋላችሁ የምታገኙት ስሜት ደስ የሚል የሆነ እርጋታ አለ። ነገር ግን ያ ካልሆነ ግን ፍራቻ ነው፣ ጠይብ ሩዕብ ነው፣ ሽብር። ልባችን ብትንትን ይላል። ምን እንደሚረብሸን እኮ አናውቀው፣ ምን እንደሚበትነን እኮ አናውቀው። አንዳንድ ጊዜ ልናለቅስም እንችላለን፣ ግን ምን እንደሚያስለቅሰንም አናውቀው። ይሄ ወንጀላችን ነው። ቃለ ረሒመሁላህ ሌላው ወሚን ዑቁባቲሃ ሌላው ወንጀል ከሚያመጣው ውስጥ አነሃ እሷ ቱቂዑ ታሳርፋለች፣ ቱቂዑ ታሳርፋለች፣ ታስቀምጣለች አልወሕሸተ አልዓዚመተ ፊል ቀልቢ። አልወሕሻ ማለት የብቸኝነት ስሜት እንዲሰማው፣ አልዓዚማ ትልቅ የሆነ ፊል ቀልቢ በቀልብ ውስጥ የብቸኝነት ስሜት እንዲሰማው ታደርጋለች። የብቸኝነት ስሜት ማንም እንደሌለው፣ ማንም አጋዥ እንደሌለው፣ ሰዎች ሁሉ ለሱ መጥፎ አመለካከት እንዳሉት፣ ወሕሻ ከሰዎች መሸሽ፣ ከሰዎች መገለል ይጀምራል። ከማቂል ልክ እንደተባለው ምን አለ ገጣሚው ፈኢን ኩንተ ቀድ አውሐሸትከ ዘኑቡ ፈደዐሃ ኢንሽእተ ወስተእኒሲ። ምን አለ ገጣሚው ፈኢን ኩንተ እንደሆንክ ቀድ አውሐሸትከ የባዶነት ስሜት እንዲሰማህ አድርጋህ ከሆነ አዘኑቡ ወንጀል ፈደዐሃ ተዋት ኢዛ ሽእተ ከፈለክ ተዋትና ወስተእኒሲ በአላህ ስብሓነሁ ወተዓላ ተብቃቅ። የሆነ እስትእናስ
ደግሞ ይሄ ኡንስ የሚባለው ባረከላሁ ፊኩም አልኡንስ የወሕሻ ተቃራኒ ነው። ኡንስ ማለት ደግሞ አላህን በማምለክ ብቻ የምታገኙት መረጋጋት፣ ደስታ፣ የቀልባችሁ ረፍት ኡንስ ይባላል። ወሕሻ የሱ ተቃራኒ ነው ማለት ነው። ስለዚህ ፈኢን ኩንተ እንደሆንክ ቀድ አውሐሸትከ ዙኑቡ ወንጀል የባዶነት ስሜት እንዲሰማህ አድርጋህ ከሆነ ፈደዐሃ ኢዛ ሽእተ ከፈለክ ተዋት እሷን። ወስተእኒሲ ከዛ ምን በል ወስተእኒሲ እንዲደሰት የብቸኝነት ስሜት ጠፍቶ ደስታ እንዲመጣ አድርግ እንደማለት። ቃለ ወሲሩል መስአላ የዚህ የነጥቡ የጉዳዩ ዋናው ነጥብ ወሲሩል መስአላ አሁን እያወራን ያለነው ጉዳይ ዋናው ነጥብ የተፈለገበት አነ ጣዓተ ጣዓ አላህን ማምለክ ትውጂቡል ቁርበ ትውጂቡ ታስፈርዳለች አልቁርበ ሚነረብ አልቁርበ መቃረብን ሚነረቢ ሱብሓነሁ ወደ አላህ ሱብሓነሁ ወተዓላ መቃረብን ታስፈርዳለች አላህን ማምለክ። ፈኩለመ እሽተደ አልቁርብ ፈኩለመ እሽተደ በበረታ ጊዜ አልቁርቡ ወደ አላህ መቃረብህ ዒባዳ አምልኮ በበረታ በበዛ ጊዜ ቀውየል ኡንሱ ደስታ እየጠነከረ ይመጣል። ኡንስ የሚባለው በአላህ መብቃቃት በአላህ መደሰት ያ እየጠነከረ ይመጣል። ዋضح ግልጽ ነው አይደለ? ወልመዕሲያ ወንጀል ደግሞ ትውጂቡል ቡዕደ ትውጂቡ ታስፈርዳለች አልቡዕደ ሚነ ረቢ ከጌታ መራቅን ታስፈርዳለች። ወኩለመ እዝዳደ አልቡዕዱ ከአላህ መራቅህ በበረታ ቁጥር ቀውየቲል ወሕሸቱ ይሄ የብቸኝነት ስሜቱ እየጠነከረ ይመጣል። አላህ በራክ ቁጥር ይሄ ብቸኝነት የባዶነት ስሜት እየጠነከረብህ ይመጣል። ወልወሕሸቱ ወሕሻ ደግሞ የብቸኝነት ስሜት ባዶነት ስሜት ሰበቡሃ የእሷ ሰበቧ አልሒጃቡ ሒጃብ ነው ማለት የወንጀል መጋረጃ ነው። ወኩለማ ገለዘ አልሒጃብ ይሄ የወንጀል መጋረጃው በአንተና በአላህ መካከል የሚጋረደ ሂጃብ በጠነከረ በወፈረ ቁጥር ወኩለማ ገለዘ ማለት በወፈረ ቁጥር አልሒጃቡ ሒጃብ በወፈረ ቁጥር ዛደቲል ወሕሻ ይህ የብቸኝነት ስሜት እየጨመረ ይመጣል። ሒጃብ የተፈለገው እዚህ ጋር ወንጀልን ነው። ፈልገፍለቱ ገፍላ ደግሞ መዘናጋት ዝንጉነት ትውጂቡል ወሕሸተ የባዶነት ስሜትን ታመጣለች። በተዘናጋህ ቁጥር የባዶነት ስሜት እየከበበህ ይመጣል። ወአሸዱ ሚንሃ ከገፍላ በላይ ደግሞ የጠነከረው ወሕሸቱል መዕሲያ የወንጀል ባዶነት ነው። ወንጀል ስትሰራ የሚመጣው የባዶነት ስሜት ልክ ወንጀል ሰርተህ ገና ሳትጨርሰው እዛው ወንጀሉ ላይ ሆነህ ሸይጣን ጭንቅ ያመጣብህ ከስረህ ታመ እንደማያልፍልህ በቃ ያን ነገር ሁሉ ያመጣብህ። ገና ወንጀሉን ሳትሰራ በፊት እኮ ሰላም ነህ። ወንጀሉ ላይ ገና ሳትደርስ በፊት እኮ ማሻአላህ ደህና የሆነ ነገር ያደርጋል። ቅልል አድርጎ ወንጀሉን ያሳያል ሸይጣን እስክትወርቅ ድረስ ነው። ያ ወንጀል እስክትፈጽመው ድረስ ወንጀሉን ቅልል አድርጎ ያሳያል። ምን ኢስቲግፋር ታደርጋለህ፣ ዑምራ ታደርጋለህ። ሱብሃንአላህ ደግሞ ይሄ ምን ችግር አለው? አይደለም አንተ እነንተናስ እየሰሩት አይደል እንዴ ወንጀል ይልሃል። ልክ ግን ያ ወንጀል ሰርተ ገና ሳትጨርሰው ይመጣና ይቆሰቁስብሃል። ወሕሽ የብቸኝነት ስሜት፣ የባዶነት ስሜት፣ የማጣት ስሜት፣ ስለ ወደፊት መጨነቅ ያን ያመጣብሃል። ቃለ ወአሸዱ ሚንሃ ከወንጀል ወሕሻ በላይ ደግሞ የበረታው ወሕሸቱ ሽርኪ ወልኩፍሪ የሽርክና የኩፍር የባዶነት ስሜት ነው። ጠይብ በቃ ሽርክ ስትሰራ ቢድዓዎች ላይ ስትወርቅም በተለይ እንደዚሁ ቀልብህ ውስጥ አላህ ስብሓነሁ ወተዓላ እንደነገረን ሰኑልቂ ፊ ቁሉቢ አለዚነ ከፈሩ ሩዕበ ቢማ አሽረኩ ቢላህ በነዛ በከፈሩት ቀልብ ላይ በካፊሮች ላይ ሩዕብ መሸበርን በቀልባቸው ላይ እንጥላለን አላህ ስብሓነሁ ወተዓላ ቢማ አሽረኩ ቢላህ አላህ ላይ በማጋራታቸው። ጠይብ ነዓም ቃለ ወላ ተጂዱ አሐደን አንድንም እኮ አታገኝም ዩላቢሱ ሲነካካ ዩላቢሱ ማለት ሲፈጽም እንበለው ግን ላበሰ ነካካ ነው። ዩላቢሱ ሲነካካ አታገኝም ሸይአን አንዳችን ነገር ሚን ዛሊከ ከነዚህ ከወንጀል ከሽርክ ከኩፍር ሲነካካ አትመለከትም ኢላ ቢሆን እንጂ ወያዕሉሁ የተቆጣጠረው ቢሆን እንጂ ሚነል ወሕሸቲ ከብቸኝነት ቢሐስቢ በዛ ልክ ማላበሰው ሚንሁ እሱ በለካው ልክ በፈጸመው ወንጀል ልክ ብቸኝነት የተቆጣጠረው ቢሆን እንጂ። ዛሬ ላይ ራሳቸውን የሚያጠፉት ራሳቸውን የሚሰቅሉት እንዲሁ ከመሬት ተነስተው ይመስላችኋል? ከላ ወላሂ በፍጹም ከመሬት ተነስተው አይደለም። ወንጀል ሰርተው መጨረሻ ላይ ይሄ ወሕሻ የብቸኝነት ስሜት ሲሰማቸው
ማንም እንደሌላቸው ማንም ከጎናቸው እንደሌለ ማንም ጥላታቸው እንደሆነ ሲያስቡ የመጨረሻ አማራጫቸው ራሳቸው ማጥፋት ያ የወንጀል ውጤት ግን አላህን የምታመልክ ከሆነ ዚክር ላይ ጠንካራ ከሆንክ ዒባዳ ላይ ጠንካራ ከሆንክ ወላሂ ልክ እዛ ዒባዳ ላይ ስትገባ ያ ያሳሰበህ ነገር ሁሉ ምን ያክል ቀላል እንደሆነ ትመለከት ምን ያክል ትንሽ ነገር እንደሆነ ትመለከት ፈተዕሉል ወሕሸቱ አሉ ፈተዕሉል ወሕሸ እቺ የባዶነት ስሜት ትቆጣጠረዋለች ወጅሃሁ ፊቱንም ወቀልበህ ቀልቡንም ትቆጣጠረዋለች ፈየስተውሒሹ የባዶነት ስሜት ይሰማዋል ራሱ ፈየስተውሒሹ ራሱ ብቸኝነት ስሜት ይሰማዋል ወዩስተውሐሹ ሚንሁ ሰዎችም ደግሞ ከሱ የባዶነት ስሜት ይሰማቸው ማለት ሰዎች እንዲርቁት ሰዎች እንዲሸሹት እሱን ማየት አይፈልጉም ከሱ ጋር መነጋገር አይፈልጉም አያችሁ በደንብውት ፈየስተውሒሹ ራሱ ማለት ወዩስተውሐሹ ሚንሁ ከሱ ደግሞ ሰዎችም እንደዚሁ እሱን ሲያዩት ደስታ ይሰማቸው ሳያው ደሜን አፈላው ይባላል ምንም እኮ ያደረጋቸው ነገር የለም ገና ሳያው ነው ደም የሚፈላው ገና ሲናገር ነው ደም የሚፈላው ወማሻ هذا الكلام سبحان الله الله سبحانه وتعالى ይገዘልን አላህ ይገዘል አላህ سبحانه وتعالى በድብቅም በግልጽም አላህን የምንፈራ ሰዎች አላህ ያድርገን አላህ በዘማነው የምንጠቀም አላህ ያድርገን አላህን ትክክለኛ ፈሪዎች አላህ ያድርገን የሰራነው ወንጀል አላህ ይቅር ይበለን በወንጀላችን ምክንያት አላህ እንዳይዘን ዱዓ እናድርግ አላህ ይቅር ባይ ነው سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك